እንደዚህ ፊት ለፊት አትቆሙብኝ ቁጭ በሉ እንጂ እማ የምሰራው ስራ አለብኝ ስለዚህ አፍጥኛው እባክህ አንድ ጊዜ አረፍ በል ይኸውላችሁ በሚቀጥለው ሳምንት እግሪ ባየር ያለው የወይን እርሻችን ጥናት ይደረግበታል ከዛ መሐንዲሶቹ ያገኙትን ውጤት ያሳውቃሉ እሺ እኔ እሄዳለሁ ሶመር ቱርካንም አብራህ ነው ወደዛ የምትሄደው አይ አይሆንም አልገባኝም ደግሞ አይሆንም ማለት ምን ማለት ነው እማ ያብረን መሄድ እኮ አይጠበቅብንም ወይዘሮ ሩቻል እንፋታ እኮ ነው ስሚ ቱርካን የኔ ረዳ ስለሆንሽ እኮ ነው ወደዛ መልክሽ እንጂ ሚስቱ ነሽ ብዬ አይደለም ስራው በደንብ እንዲገባሽና በተቻለ ፍጥነት አንቺም አብረሽ እንድትሰሪ ስለፈለኩ ነው ለዛ ነው እማዬ ውጤቱን የሚጽፉት መሐንዲሶች እንጂ ቱርካን አይደለችም እኮ ኩባንያችንን ወክላችሁ እኮ ነው የምትሄዱት ስለዚህ ቱርካን ታስፈልጋለች ተሰማላችሁ ስለ ግል ህይወታችሁ ማንንም ግድ አይሰጠው እኔም ምንም ግድ አይሰጠኝ እሺ ወይዘሮ ቱርካን የምትሄድ ከሆነ ሌላ ስራውን የሚያውቁ ሰው ጨምሪ እንደውም እማዬ ምን እናድርግ መሰለሽ ካንቺ ጋር ሴልቹክና እሷ ሆነው ይሄዱ እንደዛ ቢሆን ይሻላል እሺ ለነገሩ ሶመር አንተ ሰው መከታተል ብቻ ነው የምታውቀው ቱርካን እባክሽ ታይ እማዬ ስራውን የሚያውቅ ሰው መድቢልኝና እኔ እወጣዋለሁ እሺ ችግር የለም እንግዲህ እኔ ልጅ እኔ እናትህ በጭራሽ መሄድ አልችልም ወይዘሮ ሩቻን ስራውን የሚያውቅ ሰው መድቢልኝና እኔ ራሴ ጨርሷለሁ ግን አይሆንም ካልሽ ራስሽ ከወይዘሮ ቱርካን ጋር ሄደሽ ጨርሹ በቃ አቶ ሶመር ልክ ብሏል እንዲህ አይነት የመስክ ስራ ለመስራት በጣም ገና ነኝ አቶ ሶመር ብቻውን መሄድ ይችላል ውጡልኝ በቃ ሁለታችሁም ከቢሮ ይውጡልኝ ባሉ ሂዱ የማደርገውን እኔ ያውቃለሁ ችግር የለም ሄሎ ሰላም እንዴት ነሽ ወይዘሮ ናላን የኮምፒውተርና የእንግሊዝኛ አስተማሪ ፈልጌ ነበር ልታገኝልኝ ትችያለሽ አይ ያቺ ሴትዮ እኮ ነው ይኸውልሽ ሴት አስተማሪ አልፈልግም ወንድ ነው የምፈልገው የምለውን አትሰሚም እንዴ ወንድ አስተማሪ ነው የምፈልገው በቃ እሺ እንዳትረሹ እሺ አደራ በቃ ምላሽን እንጠብቃለሁ ቶሎ መልሽልኝ አቶ ሶመር የሚፈርመውን ወረቀት ወደ አንቺ ልኳል አቶ ኦዛር የሚፈልገው ነገር አለ እንዴ ምንም አላውቅም የኛ ቤት እሺ እሺ እንግዲህ ይሄንን መድኃኒት ከምግብ በፊትና በኋላ ነው የምትወስጂው ፋርማሲስት እኮ ጽፎልኛል እንዴ ይሄ ለድንጋጤ የሚወሰድ መድኃኒት አይደል እንዴ የደም ብዛት መድኃኒት አይደለም ያው በቃ ዶክተሩ ስላዘዘልኝ እየወሰድኩት ነው የኔ ውድ ዳሪያ እስኪ ተመልከቹ በላቲንኛ የተጻፈ ነገር አለው ሊገባኝ አልቻለም አንቺ ልታውቂው ትችያለሽ ላቲንኛ እንደማውቅ በምን አወክ የኔ ቆንጆ አንቺ ኪነ ህንጻ እኮ ነው የምታጠኙው ስለዚህ ማወቅሽ አይቀርም ብዬ ነው ውሃ መጠጣት ትችላለሁ
ፍሪጅ ውስጥ አለልሽ ወይም ደግሞ ጠረጴዛ ላይ አለልሽ። እኔ ቀዝቃዛ ውሃ አልጠጣም። እማዬ ምን እያደረግሽ ነው? ምን ሆነሽ ነው እንደዚህ የምትሆኚው? ተይ እንጂ። ከአባዬ ጋር ተጣላችሁ እንዴ? አዎ፣ ከዚህ በኋላ አብረን መሆን እንደማንችል ነግሮኛል። ምንም አይነት ተስፋ የለንም፣ ግን አሁንም ድረስ ይወደኛል። እሱ ነው መለየት የፈለገው ሙስጠፋ። ያው አንተ ስላልፈቀድክልኝ። አንተ ስላልፈቀድክ ነው ያልሽው? እማዬ እንዲህ እንደሚሆን እኮ ገና ከመጀመሪያው ጀምሮ ታውቂ ነበረ። ግን እንደዛም ሆኖ ከአባዬ ጋር ሆንሽ። ስለዚህ አሁን ደግሞ የመለያየት ምክንያታችሁ ነው። ሙስጠፋ አሁን እንግዳ አለብን። ስለዚህ ጉዳይ የምናወራበት ሰዓት አይደለም። ማለቴ ይሄ የቤተሰብ ጉዳይ ነው። ገባ? እማዬ ዳሪያን እንደዚህ አትበያት። ምክንያቱም ከዚህ በኋላ ዳሪያ ቤተሰባችን ናት። እሱ ደግሞ ምን ማለት ነው? ይሄ ማለትማ ከዳሪያ ጋር ግንኙነታችን ጠንክሯል። ከዚህ በኋላ ችግሯ ችግሬ ነው። ቤተሰቧ ነኝ፣ ቤተሰቤ ናት። ስለዚህ ስለ ችግራችን ብናወራ ምንም አይደለም። ደህና ነሽ? ይቅርታ። ሙስጠፋ ምን ተፈጥሮ ነው? ስማኝ፣ እንደተጋባን ለእናት እንዳትነግራት። ቀጥ ብላ ሄዳ ለማዬ ነው የምትነግራት። ይኸውልህ ገብቶኛል። እኔ እንድትቀበለኝ ፈልገ እንደሆነ አውቃለሁ፣ ግን ጊዜው አሁን አይደለም። ደግሞ በጣም ብዙ መድኃኒት ነው የምትወስደው። ይህን ከሰማች በድንጋጤ ደሟ ከፍ ማለቱ አይቀርም። በቃ ዳግመኛ ሆስፒታል እንድታድር አታድርጋት። ይግቡ። አንዴ ማውራት እንችላለን? ማለቴ በተረጋጋ መንፈስ። ቀጥል፣ እየሰማው ነው። እና በቅድሚያ ባታልን በተመለከተ ላደረኩሽ ነገር ይቅርታ ልጠይቅሽ እፈልጋለሁ። በጣም ይቅርታ ሩቻን። ገና ያኔ አምነኸኝ ቢሆን ኖሮ ዛሬ ላይ እንደዚህ ባልሆንን ነበር። እባክሽ ተናግሬ ልጨርስ። ልክ እምነቴን አንቺ ላይ ማሳደር ስጀምር ተናድጄ ነው ይህንን ነገር ያደረግኩት። ድርሻሽንም የወሰድኩት ለዛ ነው። በጣም ተናድጄ ስለነበረ የማደርገውን ነገር አላወቅኩ። ስለዚህ ይቅርታ። እና ደግሞ በቅድሚያ እሱን ብናስተካከል ጥሩ ነው። ምን ማለት ነው? እሺ የምትይ ከሆነ ደግሞ ልክ እንደ ከዚህ ቀደሙ የድርጅቱን 30% ድርሻ ስጭኝና መተዳደሪያ ላገኝ። የተቀረውን በሙሉ ያንቺ ነው። እና ደግሞ እባክሽን ሩቻን ኤምኬ ሎጂስቲክስን እንዳትነኪው። ለሙስጠፋ ማድረግ የቻልኩት ብቸኛ ነገር እሱ ነው። እሺ ሌላስ? ይህንን ለማለት ብቻ ነው የመጣኸው?
የመጀመሪያ ወተቱን ለብ ባለዋ መበጥበጥ ትችላለህ። ለነገሩ እንዴት እንደምታደርግ ታውቅበታለህ። ዳይፐርና ሌሎች ነገሮች ከትቼልሃለሁ። እሺ ሚኒ አታስቢ፣ እኔ ጋር ስትሆን እኮ ይሄ የመጀመሪያው አይደለም። እሱንም አውቃለሁ፣ ግን የምትፈልገው ነገር ካለ ደውልልኝ። የኔ ውድ ለምን ወደዚህ እንደመጣች እርግጠኛ አይደለሁም እና በስልክ ሳናገራትም እያለቀሰች ነበር። እናትሽ እኮ ናት ሚኒ፣ ምናልባት እኮ ናፍቀሻት ይሆናል። ስለዚህ ልጠይቅሽ ይሆናል እና የልጅ ልጇም ናፍቃት ይሆናል። እሱ አሁን ነው ትዝ የሚላት ሶመር። ያኔ የፈለኳት ጊዜ እንዴት ስልኩን እንደዘጋችብኝ በደንብ አድርጌ አስታውሳለሁ። ቤተሰቦቼ እንደመሆናቸው መጠን አንዴ እንኳን ለኔ ቆመው አያውቁ። እናቴም ሆነች አባቴ ከኔ ምንም አይገባቸው። ልጄን ለእናቴ ላለማሳየት ወስኛለሁ። እሱ ያንቺ ውሳኔ ነው ሚኒ፣ ግን ቅያሜ እንዳደረብሽ ብትነግሪያት ጥሩ ይመስለኛል። እሱንማ ነግራታለሁ። ለዛ እኮ ነው የሚሄደው። እሷን ለማግኘት መስሎ ነው እንዴ? ደህና ነህ? ደህና ነኝ። አዎ የኔ ውድ ልጅ መታለኛለች። ስለዚህ ደህና ሆናለሁ አይደል እንዴ? አዎ እሺ ውዴቻ። ለማታ ምን ልስራለህ? የምትፈልገው ነገር ካለ? አይ ምንም አልፈልግም። አሁን እኛ ጋር መስራት ጀምራለች። እሱ እኔን አይመለከተኝም የኔ ውድ። በቃ ማታ እንገናኝ እሺ? እዚህ ጋር እንደማየው ከሆነ ትምህርትን እንደጨረስክ ያሳያል አይደለ? አዎ መቤት፣ በቅርቡ በኮምፒውተር ኢንጂነሪንግ ከዩኒቨርሲቲ ተመርቄያለሁ። እናንተ ፕሮግራም ሶፍትዌር የሚሰራራችሁ ሰው ነው መሰለኝ የምትፈልጉት። እሺ አንተስ? እኔም ምድሪን የተማርኩት ለ2 ዓመታት ኮምፒውተር ላይ ሰርቻለሁ። ለ3 ዓመታት ደግሞ በግል ሳስተምር ነበር። ሁሉም የሥራ ልምዴ እሱ ወረቀቱ ላይ አለ። እመቤት እንዲቆመን ልንቀር ነው እንዴ? ይህንንስ ልቀጥረው አልችልም። አንተም ኢንጂነር ነህ አይደለ? መጀመሪያ የላከውን ወረቀት እያየሁት ነበር። አዎ ባለፈው ዓመት ነበር የተመረኩት። አንድ የምሰራው ስራ አለኝ፣ ግን እስከ መስከረም ድረስ ምንም የለኝም። እስከዛው ድረስ ማስተማር እፈልጋለሁ፣ ያው ፍላጎቴ ስለሆነ። ቁመትህ ግን ስንት ነው? አልገባኝም። ይህንን ደግሞ ከስራው ጋር ምን አገናኘው? አይ ምንም አይደለም። ቁመት በጣም ረጅም ስለሆነ ነው። ለዛ ነው። ወንድ ልጅ አለኝ እና እሱም ልክ እንዳንተ በጣም ረጅም ነው። ለዛ ነው። እሺ ይሄ ቀጫጫማ በጭራሽ አይሆንም። በጣም ቀዥቃዣ ይመስላል። ደግሞ በኋላ ከሶመር ጋር ቢጣላብኝስ? አንተ ግን እንደዚሁ ሳይ በጣም የተረጋጋ ትመስላለህ። እንደዛ ነው አይደል? አዎ መቤት ነኝ። ይገርምሻል፣ ሳስተምር በጣም ትዕግስተኛ ነኝ። በዛ ላይ ፈጣን አስተማሪ ነኝ። ሰራተኞቻችሁን ለማሰልጠን ፈልጋችሁ ነው? አዎ ልክ ነህ። ሰራተኞቻችንን ለማሰልጠን። አዎ በ17 ነው ቀኑ። እሺ ልጄ፣ እሺ በጣም ጥሩ የኔ ልጅ። በምን ቀን ነው የሚውለው? አርብ። በቃ ይሄ የፍርድ ቤት ጉዳይ ይለፍልሽና ወደዛ ትገላገያለሽ እና ሰላምሽንም ታገኛለሽ። ቱርካን፣ እኔም በመጣ ደስ ይለኝ ነበር ልጄ፣ ግን ያው ያለውበትን ሁኔታ ታውቂያለሽ። እማዬ ስለኔ አትጨነቂ። ሁላችንም የተስማማንበት ነገር ስለሆነ ያን ያህል አንቆይም። በቃ ያበቃለት ነገር ነው። አትጨነቂ። አይ አይሆንም፣ አባትሽ ይመጣልሻል። ብቻሽን መሆን የለብሽም የኔ ልጅ። ብቻሽን በፍጹም አትሄጂም። እሺ? አያስፈልግም እማዬ። አባዬ ከመጣ እሱም ይደብረዋል እና ይናደዳል። እማዬ እባክሽ እንዲመጣ እንዳታደርጊ። ተረጋጊ። እንዴት እንደዛ ይሆናል? ቱርካን እቃ ለመግዛት ወደ ሱቅ የምትሄጂ መሰለሽ እንዴ? የኔ ልጅ ልትፋች እኮ ነው። አይ ከኋላሽ ያለው ጩኸት ምንድነው? የምታወሪው ነገር አልሰማለኝ እኮ። ካጠገብሽ ሕፃን ልጅ አለ እንዴ? አይ ከሌላ ክፍል ያለ ድምጽ ነው። አይ የኔ ውድ፣ ታዲያ የሚያክፋት ሰው የለም እንዴ? በጣም እያለቀሰች እኮ ነው። ራሴን እያመመኝ ነው። ኪራዝ ናት የምታለቅሰው። ኪራዝ ናት? አንቺ ከኪራዝ ጋር በዚህ ሰዓት ምን እያደረግሽ ነው? ስራ ቦታሽ አይደለሽም እንዴ? ኧረ ነኝ እማዬ።
የወይዘሮ ሩቻን ድርጅት ውስጥ የሷ ረዳት ሆኜ መስራት ጀምሬያለሁ። ከወይዘሮ ሩቻን ጋር መስራት ጀመርሽ? ውይ ቱርካን፣ አይ የኔ ውድ፣ ያቺ ሴት አሁንም የሆነ ነገር ጠንስሳ ነው የሚሆነው። በፈጠረሽ እዛ አትስሪ። ከልጇ ጋር ልትፋች ጥቂት ቀን ነው የቀረው። ታዲያ ከሷ ጋር ምን ትሰሪያለሽ? ቆይ አንቺ መች ነው ብለህ መሆን የምትጀምሪው? ይኸውልሽ እማዬ፣ አንቺ እንደምታስቢው አይደለም፣ መጥፎ ሐሳብ አይደለም። እባክሽ ስለኔ አትጨነቂ። ደግሞ አሁን ስራ ይዤ ነው እንጂ አንድ በአንድ ነግርሽ ነበር። ምንም ችግር የለም እንዳታስቢ። እና ደግሞ ሁሉም ነገር ሰላም ነው። ችግር የለውም ማለት ምን ማለት ነው ቱርካን? የፍርድ ቤት ቀጠሮሽ አርብ እንደሆነ እንዳስታውስሽ ትፈልጋለሽ እንዴ? እማዬ እንደነገርኩሽ ነው። ሁሉንም ነገር መጥቻ አንድ በአንድ ነግርሻለሁ። ግን አሁን ወደ ስራ መመለስ አለብኝ። በቃ በኋላ እናወራለን። አሁን ግን ስልኩን ልዘጋው ነው። እሺ? አሁንስ የእነዚህ ልጆች ነገር ስልችት እያለኝ ነው። የሚፈልጉትን ነገር ከማድረግ ወደ ኋላ አይሉም። በቃ ለሌላ ሰው ምንም አያስቡም። እንደፈለጉ ነው የሚሆኑት። ነስሪን ምን ብላሽ ነው? ፊትሽ እኮ ባንዴ ግርጥት አለ። ኧረ ተይኝ ነጻት። የኔ ውድ ልጅ አይዞሽ፣ አታልቅሽ እንጂ ልጄ። ምን ሆነሽብኝ ነው? ቆይ የኔ ቆንጆ። ልክ ከእንቅልፏ ስትነቃ ማልቀስ ጀመረች። ምን እንደሆነች አላውቅም። ምናልባት አሟት ይሆን እንዴ? ትኩሳት አላት እኮ። ምግብ በልታለች። ዳይፐሯን በጣም ንጹህ ነው። ግራ ገባኝ እኮ። ወይ እናቷ ጋር እንደውል እንዴ? ሩቻን እባክሽ አንቺ ትንሽ ልታክፊያት ትችያለሽ? አንቺ ስታክፊያት ብዙ ጊዜ ዝም ትላለች። ኧረ እኔ ጋር ነበረች እኮ፣ ይዣት ነበር። ግን ያው ናት። ከዛ ዝም ካለች ብዬ ለአባቷ ሰጠው። የኔ ቆንጆ ኪራዝዬ፣ የኔ ውድ ኪራዝ፣ አያቷ ልጅ። እስቲ አያትሽን ተመልከችው። ዝም አልልም አለች። የኔ ቆንጆ ግን እኮ ልጄ። እሺ የኔ ውድ በቃ አታልቅሽ፣ አታልቅሽ በቃ የኔ ቆንጆ። ምን ተፈጥሮ ነው? ልጅቷ እኮ በማልቀስ ብቻ እንጥሏ ሊወርድ ነው። ለምንድን ነው እንዴ የምታለቅሰው? መቼም እሷን ማስለቀስ ደስ ብሎን አይደለም ወይዘሮ ቱርካን። አንተን እኮ አላዋራሁህም፣ እናትህን ነው ያወራሁት። ደህና አይደለችም፣ ግን ምክንያቷ ምን እንደሆነ አላወቅንም። ውይ ወይዘሮ ቱርካን፣ ጨዋታው አረበሸሽ አይደል? በጣም ይቅርታ። ሶመር ምንድን ነው የምትለው? ልጅቷ ሳዝናኝ ነው። ምክንያቷን አትጠይቅኝም ነበር? ሶመር፣ ቱርካን ምን እያደረጋችሁ ነው ያላችሁት? ልጅቷ እኮ እያለቀሰች ነው። እናንተ ስትጫጫው የበለጠ ትፈራለች። ልትሰጠኝ ትችላለህ? ውይ ነይ ነይ የኔ ከረሜላ፣ እንቅልፍሽ መጥቶ ነው? የኔ ሚጢጢ ሙዚቃ ፈልገሽ ነው? እሺ እሺ። ቆይ አልገባኝም። ልጅቷ መተሃት አላት እንዴ? እሷ ስታቅፋት እንዴት ጸጥ እንዳለች ያት። ሶመር አንዴ ላናግርህ እችላለሁ? አዎ ይቻላል። በዚህ እንኳን ቱርካን ጥፋተኛ ናት። እንደምትፋታ ካወቀች ከወይዘሮ ሩቻን ጋር ምን ትሰራለች? አሁንም እድል እየሰጠቻት ነው። አዎ ትክክል። እውነት ለመናገር ነዛት፣ እኔ ምንም አልገባኝም። እንደ አይጥና ድመት የሚፈላለጉ ጠላቶች የነበሩ አሁን ደግሞ አብሮ ለመስራት የሚያደርስ ግንኙነት ላይ ደረሱ። በጣም ይገርማል እኮ። አየሽ አይደለ? በቃ ከፍርድ ቤት ሊቀሩ ነው። በጣም ያሳዝናል። ቱርካንም መፋታት አትፈልግም እርግጠኛ ነኝ እንጂ ልትፈታው ያሰበችው ሰው ድርጅት ውስጥ ምን ታደርጋለች? ቆይ እዛ ምንድን ነው የምታደርገው? ፎቶውን አምጥተን አሳየናት። ያላደረግነው ነገር አለ? እውነት ቱርካን ትክክል አይደለችም። በቃ አሁን አባቷ እንዴት ብቻ ነው የምፈልገው። መሄድ አለበት። ደግሞ ታያለሽ፣ ከፍርድ ቤት ቀርቻለሁ ስትል ትሰሚያለሽ። እርግጠኛ ነኝ። ነስሪ ምን አለች በይ? እመኚኝ፣ በእርግጠኝነት ፍርድ ቤት አትሄድም። ነዛት ምን አለች ትይኛለሽ? ነስሪ ወይ ምናልባት እያስፈራሯት ይሆን እንዴ? ያው ልጁ ከተወለደ በኋላ እንወስድብሻለን ብለዋት ይሆን? ምናልባትም ያንን ፎቶ አሳይተው ሊያስፈራሯት ይሆን እንዴ? ታዲያ እያስፈራሩኝ ነው ትበላ ነዛት። መታ አጣብቂኝ ውስጥ እንደገባች ትናገራ፣ ደህና እንዳልሆነች ትናገር። ወይ አሁንስ ነገር በጣም ተንዛዛ። እሺ ቆይ እዛ ምን ትሰራለች?
ምን ትሰራለች? ቆይ ምን አይነት ሴትዮ ናት? ሁልጊዜም ቢሆን አባዬን በውሸቷ መያዝ እንደምትችል ነው የምታስበው። ይገርማል። ወይ ጉድ! እንዴት ያለ ነገር ነው! እኔም ብሆን አባት ላይ በጣም እናደድበት ነበር፣ ግን አሁን የዚችን ሴትዮ ተንኮል ስሰማ በጣም አዝንለት ጀመር። ይገርማል። እሱን ከኔ ጋር ማጣላቷ አልበቃ ብሏት እስካሁን ድረስ የአባት ስሜት ላይ እየተጫወተች ነበር። አባት ቢሮ የመጥቶ ውሉን አምጥቶ ሲሰጠኝ ምን እንዳለ ታውቃለህ? በአንቺ ላይ እምነቴን ከመጠን በላይ ማሳደር ጀምሬ ነበር እና ባለፈው ድርሻሽን የነጠቅኩሽ በጣም ተናድጄብሽ ስለነበር ነው አለኝ። እና ያደረኩብሽ ነገርም ልክ አልነበርም ብሎኛል። ልጄ የተሰማኝ ነገር ልክ ነበር ማለት ነው። እምነቱን አሳድሮብኝ ነበር። እስካሁን ከአባት ጋር ጥሩ ሁኔታ ላይ እንሆን ነበር። በእርግጠኝነት አሁን ያለንበት ሁኔታም በጣም የጎዳይ ለዛ ነው ማለት ነው። የዛች ሴትዮ ወጥመድ ውስጥ መግባት አልነበረበትም። እንደውም ትምህርት ይሆነዋል። ከዚህ በኋላ መጀመሪያ ማንን ማመን እንዳለበት ይማራል። ስለዚህ በደንብ ይጎዳ። ከዛ ጥሩነታችንን በደንብ ይረዳል። የኔ ልጅ የሴቭ ላይ ጉዳይ ቢቋጭም ባይቋጭም የኔና አባተ ግንኙነት አይታየኝም። አባተ ሁሉም ነገር ላይ ተስፋ ቆርጧል ልጅ። ስለዚህ የኔ ልጅ እኔና አባተ ምንም እንኳን ብንለያይም አንተ ግን እባክህ አትተወው እሺ? ከዚህ በላይ የብቸኝነት ስሜት እንዲሰማው አታድርገው። አትቆይም አይደል? አይ ሶመር ከተወሰኑ ሰዎች ጋር ስብሰባ አዘጋጅቶ ነው። እሱን ካገኘሁት በኋላ ተመልሼ እመጣለሁ። እባክህ ቶሎ ና እሺ? ምክንያቱም እዚህ ምንም እየተመቸኝ አይደለም። እሺ አታስቢ። ስመለስ ደግሞ የተወሰኑ ጓደኞቼ ጋር ደውልና ቤት እንዲፈልጉልሽ ጠይቃቸዋለሁ። ዶንሽ ጋር ደውዬ ይቅርታ ልጠይቃት፣ ምክንያቱም ጥሩ ስሜት እየተሰማኝ አይደለም። ግን እዚህ እንደሆነ እንዳትነግሪያት እሺ? ሄሎ፣ ምን ተፈጠረ? አክስቴ ናት ያነሳችው። ታዲያ ሰላም ብለሽ ዶንሽ እንድታቀርብልሽ አጠይቂያትም ነበረ? አክስቴ ናት ስልኩን ያነሳችው። ደበረኝ። ግን ሳስበው ዶንሽ አሁን ትምህርት ቤት ነው የምትሆነው። እሺ አታስቢ። ቆይ ምን እናደርጋለን መሰለሽ? ተገናኝታችሁ እንድታወሩ እናደርጋለን። እሺ በቃ ልሂድ። ከክፍሌ ሳልወጣ እዚህ እጠብቅሃለሁ። እሺ እሺ። እምበሌኔ ልጅ ደኗል። በቃ ለማታ ምን ሰርቼ ልጠብቅ? አይ ማዬ ምንም አትጨነቂ። ከዳሪያ ጋር ውጪ ይበላለሁ። ቤቱ እንዳለ ባዋራ ተሸፍኗል። ይኸውልሽ ጎንበስ ስል ደግሞ ትንሽ እየዞረብኝ ነው። ስለዚህ ባክሽ ቤቱን አጽጁ። ይቻላል። የሚያስፈልጉኝ እቃዎች የት ናቸው? እና የት እንዳለ ላሳይሽ። የኔ ቆንጆ ነይ ወደዚህ። አውሮፕላኑ የቱ ጋ ነው? የቱ ጋ ነው? ወፎች የት ናቸው? የት ናቸው? አዎ አበይ አፍሽን ክፈቺ። የኪራ ጻፍ የቱ ጋ ነው? ጎበዝ። አሁንም አሳይኝ። አሳይኝ። የኪራ ጻፍ የቱ ጋ ነው? የት ነው? የት ነው? አዎ ጎበዝ። አንድ ሌላም ይቀርሻል። አውሮፕላኑ እየመጣ ነው። አውሮፕላኑ እየመጣ ነው። እየመጣ ነው። እየመጣ ነው። አይ እሺ እሺ። ትንሽ እየተደፋችብሽ። ጎበዝ። መጥቻለሁ። ነይ እዚህ ጋር ተመልከች። ኪራዝ አውሮፕላኑ እየመጣ ነው። የቱ ጋር ነው ልጄ? ተመልከች። እዚህ ጋር ነው። በረረ። ጎበዝ። የኔ ውድ ኪራዝ ምግቧን በደንብ ትበላለች። ከዛ ከአሻንጉሊቷ ጋር ትጫወታለች። ከዛ ትምህርት ቤት ትሄዳለች። ጎበዝ የኔ ውድ ኪራዝ። አውሮፕላኑ ይኸውና፣ እዚህ ጋር ነው። መጣ። አውሮፕላኑ መጣ። ጎበዝ የኔ ውድ። አበይ። አዎ አበይ። አንዴ ጎበዝ። ከበላሽ ትልቅ ልጅ ትሆኛለሽ። ቆንጆ ልጅ ትሆኛለሽ። አበይ። ጎበዝ። ሰላም፣ እንዴት ዋላችሁ? ቱርካን፣ ለአዲሱ ስራሽ እንኳን ደስ ያለሽ። እሺ በቃ እጄን ልታጠብ። ምግቧን በልታ ጨርሳለች። እሺ እንካ ተቀበለኝ።
ስላገዝከኝ በጣም አመሰግናለሁ። የኔ ውድ መጥቼልሻለሁ። ልብስሽን እንቀይር እሺ? ቆይ ላውልቅላት። ቱርካን መምህር ና። አዲሱ የኮምፒውተር አስተማሪሽን ላስተዋውቅሽ። አቶ ቶልጋ ይባላል። እሷ ደግሞ ወይዘሮ ቱርካን። ስላወኩሽ ደስ ብሎኛል። እኔም እንደዛው። በፈረቃ እዚህ የመጣሽ ትማሪያለሽ፣ እናም በደንብ ትለማመጃለሽ። እሺ፣ ግን የዛሬውን ትምህርታችን ከመጀመራችን በፊት እናቴ ጋር ደርሼ ብመጣ ደስ ይለኛል። አታስቢ፣ እንደሚመቸን እናስተካክለዋለን። እሺ፣ የኔ ሹፌር ያደርስሻል። እናትሽን ጠይቀሽ ስትመለሽም እሱ ይዞሽ ይመጣል። ምንም ችግር የለም። አያስፈልግም፣ በራሴ መምጣት እችላለሁ። ይሄ ማን ነው? ውድ አየሩ በጣም ይቀዘቅዛል፣ ስለዚህ ልብስ ልደርብላት። በጣም አመሰግናለሁ አቶ ቶልጋ። በኋላ እንገናኛለን። እሺ፣ ሰዓትና ክብር። ምንም አታስቢ፣ በቅርቡ ኮምፒውተር መጠቀም ትችላለሽ። የእንግሊዝኛ አስተማሪሽንም ምላሽ እየጠበቅኩ ነው። እሱም በቅርቡ ይመጣል። እሺ፣ በጣም አመሰግናለሁ። ከቻልክ ኪራዝን ስጠኝ። ተቀበይ። ነይልኝ የኔ ልዕልት፣ ነይልኝ እስኪ የኔ ውድ። እንደምታየው ቃሌን ለመጠበቅ እየሞከርኩ ነው። የምልሽ ነገር ገባሽ አይደል? አውቃለሁ። ወይዘሮ ሩቺያን ነገ ከሰዓት በኋላ መምጣት እችላለሁ? አጀንዳውን አይቼ ነበርና ምንም አይነት ስብሰባ የለንም። ምን ልታደርጊ ያስበሽ ነው? ከአይላ ጋር ልብስ ለመግዛት ወደ ገበያ ልንወጣ ነበር። ያው ቃል ገብቼላት ነበር። ይቻላል፣ ችግር የለውም። ግን ልክ እንደጨረሳችሁ ቶሎ ነይ እሺ? እጠብቅሻለሁ። እሺ፣ አመሰግናለሁ። እሺ፣ ግን እባክሽ ሰራተኛ የምትፈልጉ ከሆነ ንገርኝ እሺ? በፈጠረሽ አምላክ። አውርታችኋል ማለት ነው? ነገ ነው ያልሽ? እሺ፣ ቱርካንን አናግራትና ነገ ታገኝሽ እንደሆነ ጠይቃታለሁ። እሺ፣ ስላሰብሽልኝ በጣም አመሰግናለሁ። እውነት ከልቤ ነው። በጣም አመሰግናለሁ። መልካም ቀን። አመሰግናለሁ። ቻው። በቃ አይ እማዬ እንኳን ደህና መጣሽ። ላንቺን ያመጣሁልሽ። ወደድሻቸው? እንደው ምን ላድርግሽ? ታናድጅኝና ደግሞ አበባ ይዘሽ መተሽ ይቅርታ ትጠይቅኛለሽ። ቱርካን፣ ውይ ፈጣሪ ጠብቀኝ ብቻ። እማዬ በቃ ትዘኝ። አንቺ ስትከፊ ማየት አልችልም። የኔ ውድ ቱርካን፣ አንቺ ስትከፊ በፍጹም ማየት አልፈልግም ልጄ። ግን እባክሽ ከነዛ ሰዎች ጋር ተለያይልኝ። ለስራ ነው ምናምን አትበይ። እኔም እኮ ከነሱ ጋር መለየት ፈልጋለሁ። እውነቴን ነው። ግን እኔ አውቃለሁ መስራት አለብሽ። ለዛም ነው ነገ ለቃለ መጠይቅ ቀጠሮ ያስያዝኩልሽ። የምን ስራ ነው እማዬ? አልገባኝም። ካርታር ሎጂስቲክ የሚባል ድርጅት አለ። በጣም ምርጥ ድርጅት ነው ብታይ። የቀድሞ ተማሪ ነበር እና አሁን የዛ ድርጅት ኃላፊ ሆኗል። እሱን አናግሬው ነበርና ምን መሰለሽ የኔ ውድ፣ ነገ አለቃው አቶ ካርታር ሊያገኝሽ ይፈልጋል ልጄ። እማዬ እኔ ሌላ ስራ እየፈለኩ አይደለም እኮ። ቱርካን ተይ እንጂ የኔ ውድ ልጅ። ከዚህ በኋላ ከኮርማን ቤተሰብ ጋር መስራት የለብሽም። እዛ መስራት አትችይም። ቢቀርብሽ ነው የሚሻለው። ለምን? ከሶመር ጋር ልፋታ ስለሆነ? አዎ ከሶመር ጋር ልትፋቺ ስለሆነ ነው ልጄ። እናትሽ ልክ ናት የኔ ውድ። ማለት ይሄ ነገር ልክ አይደለም። ወይዘሮ ሩቻንን በድጋሚ አብራችሁ የምትሆኑ መስሏት ነው እንደዚህ የምታደርገው። ግን ምናልባት ከተለያያችሁ በኋላ ላታናግርሽ ትችላለች። ያቺ ሴትዮ ጉድ ልታደርግሽ ትችላለች። ስለዚህ መጠንቀቅ ነው ያለብሽ። አክስቴ ከወይዘሮ ሩቻን ጋር አውርተንበታል። ከሶመር ጋር ብንፋታም ስራዬን እንደማላጣ ነግራኛለች። የፈጣሪ አለ። በቃ አሁን ፍጹም ሴት አደረግሻት አይደል? ወይ እማዬ፣ በቃ ወይዘሮ ሩቻንን ታያትና ሶመርን ቢሆን ደግሞ የልጅ አባት ነው። ምንም እንኳ ብንለያይም ደግሞ ሶመርን ማግኘት አይቀርም። ፈለኩትም አልፈለኩትም ሶመር ምን ጊዜም ህይወቴ ውስጥ ይኖራል። ይሄንን ነገር መቀየር አልችልም። የኔ ውድ እባክሽ እውነቱን ንገሪኝ። እያስፈራሩሽ ነው አይደል? ያሉሽ ነገር አለ እንዴ? እንደዚህ አይነት ነገር ሲደረግብኝ ዝም የሚል ሰው አላውቅም። ግን ያው ብዙ ነገር ሲፈጠር ስለነበረ አያደርጉም አልልም። ማንም እያስፈራራኝ አይደለም። እንደውም ወይዘሮ ሩቻን ለልጅ ልጇ ብላ
15% የሚሆነውን የድርጅት ድርሻ ሶመርን ከወለድኩ በኋላ ልትሰጠኝ ነው። አልገባኝም። የልጁ ስም ሶመር ነው እንደሚሆነው? አዎ እማዬ፣ ወይዘሮ ሩቻን ድርጅቷ ውስጥ እንድሰራ የምትፈልገው የልጅ ልጇን ወክዬ ነው። በቃ ይሄው ነው። የኮምፒውተርና የእንግሊዝኛ አስተማሪም ቀጥራልኛለች። እሷ እኮ እንድሻሻል እያደረገች ነው። እሺ ቱርካን፣ በቃ ገባኝ። ይህንን ሰውዬ አትፈችውም አይደል? ገብቶኛል። ከፍርድ ቤት ቀርተሻል አይደል? ገባኝ። በቃ እውነቱን ንገሪ ልጄ። ከዚህ በኋላ ግራ አታጋብኝ። እውነቱን ተናገሪ። አረ እንግዲህ ፍርድ ቤት ልሂድ አልሂድ ቀኑ ሲደርስ የምናየው ነገር ይሆናል። ለማንኛውም ባለፈው የመጣው ጊዜ ሻርፔ ረስቼ ነበር። አይታችሁታል እንዴ? የት እንዳለ አላየሁትም የኔ ውድ። ግን ዶኑሽ ክፍል ውስጥ ገብተሽ መፈለግ ትችያለሽ። እሺ በቃ እዛ ልፈልገው። እሺ ቱርካን፣ ጎበዝ ልጅ። ዋና ዓላማ ሻርፑ መፈለግ ብቻ ነው አይደል? በጣም አሪፍ። እባክሽ በቃ ተይ። ዶኑሽ ኦፍ ዶኑሽ እንደው ቀሽኝ ታውቂያለሽ አይደል? እማዬ አልጋ ላይ የሆነችው ባንቺ ምክንያት ነው። አባዬ የሞት አፋፍ ላይ የደረሰው ባንቺ ምክንያት ነው ብለሽኛል። አዎ አሁንም ድረስ እንደዛ ነው የማስበው እህቴ። እውነትሽን ነው? እህስ አልገባኝም። ቆይ ምን ማለት ነው? እናንተ ሁለት እህትማማቾች እኮ የወላጆቻችሁን ልብ ቀጥ የሚያደርግ ሚስጥር ይዛችሁ ነው ያላችሁት። እውነት የማየና አባዬ ነገር የሚያስጨንቃችሁ ቢሆን ኖሮ ስለኔ ችግርና ስለኔ ፍቺ ከምታስቡ ይልቅ ለሁለት በሚስጥር የጀመራችሁትን ነገር ታቋርጡ ነበር። እናንተ ላይ ያሳደሩባችሁን እምነት ድካም ትረዱ ነበር። ራሳችሁን እንደ ንጹህ ሰው አትዩ። አዎ ችግር አለብኝና ቤተሰቤን ጎድቻለሁ፣ ግን አብዛኛውን ጊዜ በራሴን ያዘንኩት። እያዘንኩኝ እንኳን ችግሬን ውጪ ለነሱ አልነገርኩኝም። ከቤተሰቦቼ ጀርባ ተደብቄ ምንም ነገር አላደረኩም። ወደ ቤተሰቤ ተቸግሬ የምመጣው እውነቱን እየተናገርኩ ነው። ሐዘኔንም ደስታዬንም የማሳልፈው በእነሱ ስር ሆኜ ነው። ጊዜያቸው ሳይደርስ ህይወታቸው ቢያልፍ እንኳን በእናንተ ምክንያት እንጂ በእኔ ምክንያት ሊሆን አይችልም። ለጊዜው ሳትናገሩ መቆየት ትችላላችሁ። ግን እስከ መቼ ነው በሚስጥር ይዛችሁት የምትቆዩት? እስከ መቼ ነው ዝም የምትሉት? ለካ እነዛ ሶስቱ እህትማማቾች መሀል የነበረው ነገር ከዓመታት በፊት አብቅቶለታል። ሰርዳር ልትሄድልኝ ትችላለህ? ዶኑሽ ሰርዳር በቃ ተወኝ። በቃ ሁል ጊዜ አንቺ እንዲህ ነው የምትለብሺው? አዎ ምን ችግር አለው? እነዚህ ልብሶች ሰው ሁሉ የሚያደርጋቸው ናቸው። ያው የፋሽን ሰው ነሽ ብዬ ነው እንደዚህ ያልኩሽ። ልብስ መስፋት ፈልገሽ መሰለኝ እንደዚህ ያልሽው አይደል? አትችልም ብለሽ አስበሽ ነው? አይ አይደለም። ከእህቴ ጋር ልብስ ሳፊ ሆነሽ ትሰሪ እንደነበር አውቃለሁ።
ሙስጠፋ በጭራሽ እንደሱ አይነት አለባበስ አይወድም። ደግሞ ልብሱ ብቻ አይደለም የምታሳዩ ባህሪ ራሱ የሆነ ወጣ ያለ ነገር አለው። ይኸውልሽ አንቺና ልጄ ወደፊት መዝለቅ አትችሉም። ስለዚህ ለመጋባት እንዳታስቢ እሺ? ተግባባን? ሙስጠፋ። ዳሪያ በሩን እኔ ራሴ ነኝ እሺ የምከፍተው። ቆይ እዚህ ምን እያደረግኩ ነው? እንኳን ደህና መጣ ልጄ። አመሰግናለሁ። ቆይ አንዴ ዳሪያ ለምንድን ነው የምታጸጂው? ስላመመኝ እድሜ ለዳሪያ እያጸዳችሁ ነው ያለች። ምንድን ነው በእጅ ያዝከው? እማዬ ይሄ ለዳሪያ ነው። ክፍላችን ውስጥ ልሰጣት ነበር ግን በቃ ሱቅ ውስጥ ሳየው በጣም ወደድኩትና ላንቺ ይሆንሻል ብዬ አስቤ ነው የገዛሁት። እንኪ ሌላ አርግልሽ። ያምራል አይደለ? አመሰግናለሁ። አያስፈልግም ነበር እኮ። ግን አንቺ ላይ ያምርብሻል። ወርቅ ነው እንዴ? ወርቅ ነው። በቀጣዩ ደግሞ እንቁ እንደምሰጥሽ ተስፋ አደርጋለሁ እንደ ፈጣሪ ፍቃድ። በቃ ሁል ጊዜ ጀርባ ላይ ልትኖር ነው? አይ ኩንዴ ያለው ቤት ልሄድ ነው። እማዬን አናግሬያት ነበርና የተፈጠረውን ሰማሁ። በጣም ያሳዝናል። ያው ላንተ ማዘን ያለብኝ ወይስ ምንድነው የሚለውን አላውቅም። እንድታዝንልኝ አልጠብቅም። ሶመር የግድ ይህንን ነገር ማለፍ ነበረብኝ እና ያየሁትም ይሄንን ነው። እውነት ለመናገር እኔ በሆን ኖሮ ማለፍ አለብኝ ብዬ አልተወውም ነበር። ምን ታደርጋለህ? ማለቴ ራሴን እየጎዳው ወይም ሰው እኮ ነው እንዲያደረገኝ እያልኩ መኖር አልችልም። ስህተት ሰርቻለሁ። ግን ደግሞ በቃ ተሳስቻለሁ እያልኩ ነው። ራሴን እየቀጣው መኖር አለብኝ። ሶመር እንደዛ አላልኩ። ያው በቀላሉ ተስፋ ቆረጥክ። እውነት ለመናገር ከድሮም ጀምሮ እንደዚህ ነው። የመጸጸት ስሜት ይሰማሃል። ዝም ትላለህ፣ ከዛ ትርቀናለህ። በተደጋጋሚ የምናውቀው ነገር ነው። ምንም አዲስ ነገር የለው። ከዚህ በኋላ ግን እሱን ማለፍ አይጠበቅባቸው። ከእናት ጋር አውርተን ነበር። የሚገባትን ድርሻዋን በሙሉ ወስዳለች። ስለዚህ ለእኔ ያለ ጥላቻ ይቀንሳል ብዬ አስባለሁ። ተስፋም አደርጋለሁ። በልጅነቴ ስለተሰቃየው መቼም ቢሆን የማያልፍ ህመም ነው የሚሰማኝ። እናንተም እኛ ያደረስንብህን ነገር ለመርሳት ሞክር። እሱ ነው የሚሻለው። ሶመር ልጄ፣ እኔ ማንንም አልተቀየምኩም። እኔ በማንም አልተናደድኩም፣ አላዘንኩም። ሴቪላይስ በቃ ታሳዝነኛለች። ራሷን እንዲህ አይነት ነገር ውስጥ በመክተቱ አዝንላታለሁ እንጂ ሌላ ስሜት የለኝም። እማዬ ግን በጣም ተወዳለች። አዎ ጥሩ ስሜት እንዲሰማትና ደስተኛ እንድትሆን የሚያደርጋትን እንግዲህ የድሮ ኦዛርን ነው የምትወደው ልጄ። በጣም ተሳስተሃል። እማዬ ፍቅሯን ለመመለስ ብዙ ጊዜ ሞክራለች። ደስታ ብቻ አይደለም የምትፈልገው። እሺ፣ ለብዙ ዓመታት በትዕግስት የጠበቀችው ኦዛርን ትወደዋለች። እንዴትም ቢሆን ለማንም ሰው ልቧን አሳልፋ አትሰጥም። አሁንም ድረስ ካንተ ሌላ ማንንም ሰው እንደማትወድ ማስተዋል አለብን። ተመልከቱ፣ ተመልከቱ፣ ተመልከቱ! ቸኮሌቶቹን ተመልከቱ! ኩኪሶችንም እዩዋቸው! እህቴ
ይህንን ቅመሹ፣ ይጣፍጣል። ይሄ በብርቱካን የተሰራው ኬክም አለ። ይሄ ደግሞ በእንጆሪ ቃናን የተሰራው። ይሄው ቅመሹ፣ ቸኮሌት ነው ወንድሜ። ይሄ ደግሞ ላንተ ነው፣ በኮኮናት ቃናን የተሰራው። ሁለታችሁን ቅመሱት። ውይ በጣም ታሳፍራለህ ፋቲ። ለቤት የሚሆን ነገር ገዛዛን ያልከው ይህንን ነው? ይኸውልሽ እህቴ፣ ምን መሰለሽ፣ እራታችንን ቶሎ ስለምንበላ ቴሌቪዥን በምናይበት ሰዓት እንደዚህ አይነት ነገር ያስፈልገናል እኮ። ሁሉንም እንበላችኋለን። በጣም ጣፋጭ እኮ ናቸው አይመስልሽም? ይኸውልህ ወንድሜ፣ እሱን ነገር እኮ ለራሴ ነበር የገዛሁት። ሰው ልጠይቅ ይዤው ልሄድ ነበር። ነዛት፣ እንዴት አየሽው? እኔ ላይ አያምርብኝም እንዴ? እንዴት አያምርብህም ወንድሜ? በጣም ነው እንጂ የሚያምርብህ። በለራስ አድርገው፣ እሱ ለራሱ ሌላ ይገዛል። አይ በጭራሽ እንደዛ አይሆንም እንዴ! ምን ማለት ነው ወንድሜ? በጣም ትንሽ ገንዘብ እኮ ነው የተከፈለኝ። አሁን የለኝም፣ ሁሉም አልቆብኛል። አረ ወንድሜ አስብልኝ እንጂ። አይ እንዴት ያሳዝናል። በጣም ታሳፍራለህ። በመጀመሪያ ደሞዝ ለእህትና ለወንድሜ ቢያንስ ካልሲ መግዛት አለብህ እኮ። አዎ ፈልጌ ነበር፣ ግን አይቫሊክ ውስጥ ካልሲ የለም። ያው ደግሞ ገንዘብ ማጠራቀም እንዳለብኝ ይወቅ። በዛ ላይ ደግሞ ማግባቴም አይቀርም። ከዛ የምትፈልጉትን ነገር እገዛላችኋለሁ። እናንተ ብቻ በትዕግስት ትንሽ ጠብቁኝ፣ ትንሽ ጊዜ። አይ ፋቲ ወንድሜ፣ ስለ ራስ ብቻ ነው የምታስበው። ለማንኛውም አሁን ርቦናል፣ ምግብ ላቀራረብ። አይ ቆይ ነዛት፣ ገንዘብ አለው። ስለዚህ ለእሱ አታቅርቢለት። ውጭ ወጥቶ መብላት ይችላል። እሺ እንዳታቀርቢ። አዎ ልክ ነህ። በጭራሽ ምግብ አልሰጠውም። ውጭ ወጥቶ መብላት ይችላል። ወንድሜ፣ አረ በፈጠረ አምላክ ወንድሜ፣ ዛሬ እኮ በጣም ብዙ ከምግብ በኋላ የሚበሉ ጣፋጮች ገዝቻለሁ። አሁን ምንም ገንዘብ የለኝም። አዎ እንደዚህ አይነት ነገርም እንዳለ ወቅ። በልና ሰውዬ፣ እንደዚህን ከፊቴ ዞር አድርግልኝ። በላውን ከመሬት ላይ አንሳው። እሺ ወንድሜ፣ በደንብ አዳምጠኝ እሺ። እኔ የመሱት ክፍል እንደገባው ታውቃለህ አይደለም? በጣም ትንሽ ይህንን የሚያህል ፍሪጅ ብንገዛስ ምን ይመስልሃል? ከዛ ከጎንም ቴሌቪዥን እናድርግበት። ከዛ ደግሞ እኔ በጣም ደስ ይለኛል ማለት ነው። ባትደሰት ለምን አትቀርም? ፍሪጅም ሆነ ቴሌቪዥን አያስፈልግህም። አታፍርም እንዴ? አንተ በደንብ አድምጠኝ። የዛን ክፍል ዕቃ ለመቀየር እንዳታስብ። መሱት እንዳስቀመጠው ነው መቀመጥ ያለበት። አንድ ነገር ለመቀየር የምትሞክር ከሆነ እገልሃለሁ። እንዴ ወንድሜ፣ እሺ በቃ ታዲያ ለምን ትናደድብኛለህ? እሺ ካልሆነ እንደ መሱት ለእኔም ዕቃ ማስቀመጫ ይሰጠኝ። ቸኮሌት አስቀምጥበታለሁ። የምገዛቸውን ጣፋጭ ምግቦች እዛ አስቀምጥበታለሁ።